ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርበው የስፖርት ፕሮግራማችን ነው። ከዝግጅቱ ጋር ባልደረባዬ አማን ከበደ እኔም በጋሻው አየለ ነን። እንኳን አደረሳችሁ፣ እንኳን አደረሰን። መስቀል እንዴት ነበር አማንሽ? በዓል እንግዲህ እግዚአብሔር ይመስገን ለዚህ ላበቃን አምላካችን ክብር ምስጋና ይገባል። የመላው የክርስትና እምነት ተከታዮችን በሙሉ እንኳን አደረሳችሁ ማለት እወዳለሁ። በአርትስ ቴሌቪዥን ስም አንተ ጋርስ እንዴት ነበር? አሪፍ ነበር። ያው በመስቀል በዓል ያው እኔ በእናቴ ሶዶ ጉራጌ ነኝ። ደንጌሳ ምናምን የሚባል ነገር አለ። በደንጌሳ ከዛ ደግሞ ክትፎ ምናምን እያለ ይቀጥላል እና እንደዚህ አይነት ዝግጅት መስቀል በመጣ ቁጥር በአብዛኛው የጉራጌ ተወላጅ ከተማዋን ጭር ያረጋታል። ሁሉ ወደ ትውልድ ወደ ተወለደበት አካባቢ ወደ አያቱ ጋር አክስቱ ጋር ምናምን በጓደኛም በምናምን ተሰባስቦ የሚሄድባት ደስ የሚለኝ በዓል ነው መስቀል እና በጣም አሪፍ ጊዜ ነበረ መስቀል ማለት እፈልጋለሁ። አዎ፣ ግን ብዙ ጊዜ ያው በመስቀል በዓል ጊዜ የጉራጌ ብሔር ተወላጆች ጓደኞቻቸውን በክትፎ ከማብላት አልፎ ክትፎ ያጠጣሉ ነበር የሚባለው፣ ቅቤውን ያጠጣሉ ነበር የሚባለው። ያው ዘንድሮም እንግዲህ አንተም ከኤዲተራችን ስንታየው ከበደ ጋር ነው በዓሉን ያከበርከው። ጥሩ ይመስለኛል። የበዓሉ ፕሮግራምን ማስመልክቶ ባየው ዝግጅት ላይ ጥሩ እንዳለፈ ያስረዳል። እንግዲህ ቀጣይ ዓመት ፈጣሪ እድሜና ጤናውን ይስጠን፣ አብረን በጋራ በጥሩ ሁኔታ እናሳልፋለን ብለን እድሜ ይስጠን፣ በተሻለ ሁኔታ እናሳልፋለን። በሀገር ውስጥም ከሀገር ውጭ ያላችሁ የአርቲስት ተከታታዮችም ሁላችሁንም እንኳን አደረሳችሁ፣ እንኳን አደረሰን። ወደ ዋናው እንትናችን ውይይታችን ከመግባታችን በፊት የተለያዩ ዜናዎች አሉ። እኔ ጋር ደግሞ ያው እንደተለመደው ሁሌ መስከረም ሲመጣ መቼም የማንረሳው ሁል ጊዜ በእያንዳንዱ ኢትዮጵያ አእምሮ ላይ ያለው ዶክተር አርቲስት ጥላሁን ገሰሰ መስከረም 17 ልደቱ ነው። ይህንን አስመልክቶ ልጁ ዳንኤል ጥላሁን ገሰሰ ማክሰኞ መስከረም 20 2017 ነጠላ ዜማውን በማሪዮት ሆቴል ያስመርቃል። በዚህ ዝግጅት ላይ ከምሽቱ 12 ሰዓት እስከ 3 ሰዓት እንድትገኙ ተጋብዛችኋል። ይህንን አስመልክቶ አንተ የምትጨምረው ነገር ካለ? አመሰግናለሁ በጋሽ። እንግዲህ ያው ነፍስ ይማርና ጋሽ ጥሌ እኔ የሙዚቃው ንጉስ ነው የምለው። መቼም ሊተካ የማይችል ውድ እንቁ የሆነ አርቲስት ነበረ። ያው እንግዲህ ፈጣሪ ነፍሱን ይማርልን። ያው በዓሉ በመጣ ጊዜ መስቀል ምን ጊዜም ሲመጣ የሱን ልደት በዓል ነው። አሁን ልጁም አርቲስት ዳንኤል ያን አስመልክቶ ነው እንግዲህ ልደቱንም ያከብራል ማሪዮት ሆቴል ማክሰኞ። ከዛ በተረፈም ያቀረበውን ያዘጋጀውን አንድ ድንቅ ሲንግል ይለቃል በእለቱ ማለት ነው። የሚደንቅ የሱም ልጅ አርቲስት እንደሆነ ታውቃለህ። ትንሹም ልጅ የጥላውን ልጅ አባቱን ሁሉ ይበልጧል ይባላል ዳንኤል። አዎ፣ አይገናኙም። በዝረራ ነው፣ በእድሜ ነው። አይ በዝረራ ነው የሚበልጠው በጣም ድምፁ። እሱም ደግሞ ወደ አያቱ ይጠጋል። ያው ዳንኤልም ጥሩ ድምፅ ነው ያለው። እንግዲህ ምን ያህል ቀጥሎ ዳንኤል ነው ያለው እና በዚህ ዝግጅት ላይ እንግዲህ የአርት ስፖርት አዘጋጆች ስፖርትና ኪነ ጥበብ ያው የተያዙ እንደማው ታላቅና ታናሽ ናቸው። ስለዛ በዛ ዝግጅት ላይ ማክሰኞ እንግዲህ እንገኛለን ከነገ ወዲያ ማለት ነው። እንደው ጋሽ ጥላሁን ተነስቶ አንተ ይህን ድምፅ ይዘህ ዝም ማለት አይቻልምና ከጋሽ ጥላሁን ዘፈን የምትወደውን እስቲ በእናትህ? እኔ ከጋሽ ጥላሁን ዘፈን መምረጥ የንጉሱን ዘፈን መምረጥ አልችልም።
ግን ሀገር በነፃነት ኮርታ ስትኖር ነው የሚለው ዘፈኑ። ሀገር በነፃነት ኮርታ ስትኖር ነው የምንታየው ሰው ሳቅ ፈገግታ ደስታን ሁሌ የምናየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በሀገር ነው። እንግዲህ ሀገራችንን ሰላም ያርግልን። አሜን አሜን አሜን። የጋሽ ጥላሁን ዶክተር አርቲስት ጥላሁን ገሰሰ ነፍሱን በአጸደ ገነት ያኖርልን። አሜን አሜን። በመቀጠል ደግሞ ባለፈው ሳምንት አፋልጉን ባለን መሰረት የቀድሞ የኦሜድላ እግር ኳስ ተጫዋች ጥበበ ሰለሞን ከሰርቪስ ወርድ ጀምሮ እየተከታተለ ሲያስቸግረኝ የነበረ ሲመክረኝ፣ ያኔ እንደማስቸገር ነበር መምከሩን ያወቅኩት። አሁን ዴንማርካዊ አሰልጣኝ ሚስተር ጆንን ካገኘው በኋላ ነው መምከሩ ምክር እንደሆነ የገባኝ። ያኔ ግን እየተከታተለ ያስቸግረኝ ነበረ። እባክህ አንተ ሰው የት ነው ያለው? በምንም ሁኔታ ላይ ሆነ በካርት ስፖርት ዝግጅት ክፍል አድራሻዬን በመውሰድ ደውለ አገኘኝ ብለዋል። በዚህ ጉዳይ ላይ የምትጨምረው? አዎ ይሄ ማስታወቂያን እንግዲህ ለሁለተኛ ጊዜ ስንናገር ነው። እኔ ነኝ ብለህ እኮ ሄዳለህ አንተ። አዎ እኔ ነበርኩኝ መስሎኝ ነበር። ያው ዘንድሮ ያው እንግዲህ እድል መሞከር ነው በጋሽ እና ከጥበብም ጋር ተነጋገርን በዚህ ዙሪያ። እኔ ነበርኩም ብዬ ሁኔታውን ለማረጋገጥ በሞከር ያው ጥበበ አንዴ አይሆንም ካለ አይሆንም ነው እና ስለ ሁኔታው አስረዳኝ። ያው ከሰርቪስ ልክ ከቲሙ ጋር ሌላ ቲሞች ሲጫወቱ እሱ ከቲሙ ጋር አብሮ ይመጣና ወደ ስቴዲየም ውስጥ ሲገባ ያ ሰውዬ ተከትሎት ነው የሚገባው። በቃ መሄጃ ቦታ ሰጠው። የሚገርምህ ስቴዲየም ገብቼ ቁጭ ስላለ ከኋላ መጥቶ ሰላም ጥበበ ብሎ ይቀጥላል አለ እና ይኸውልህ ያችን ወረቀት ያወጣና ማፓን ያሳየዋል። ይኸውልህ አንተ እኮ እንደዚህ ብትጫወት እንደዚህ ብሔራዊ ቡድን ነገ 5 ቁጥር ቦታን የሚነጥቅ የለም ይላል። ነቅላት ይላል። አዎ በቃ ይሄን ቦታ መልቀቅ የለብህም ብሎ ያሳየዋል። ከዛ እንደውም አንድ ጊዜ አለኝ ይህን ሰውዬ ለማምለጥ ያልመጣብኝን ሽንት ምናምን ብዬ ወደ መጸዳጃ ቤት ገባሁ በስቴዲየሙ አለ እና ቦታ ልቀይር ልክ ዞር ስል ጥበበ ብሎኝ እንደገና ከኋላ ያገኘሁታል እና በጣም ይከታተለኛል። የተለያዩ ጊዜያቶች ከሰርቪስ ወርድ ጠብቆኝ ነው የሚገባው፣ ግን የዛ ሰዓት ላይ ያበሳጨኛል አለ። አሁን ላይ ግን ሁኔታዎችን ስታያቸው ምን ያህል በእግር ኳሱ ረቆ የሄደ ሰው ትልቅ እውቀት ያለው ግን እንደውም እንደ ሀገር ያልተጠቀምንበት ሰው መሆኑን ነው የሚጠቁመው እና በዚህ ደረጃ ይህንን ሰው እንዴት አድርገን ነው ማግኘት የምንችለው? ለዚህም ደግሞ ወደ ኬንያ ሄደና መጀመሪያ ብሮሪ ነው የተጫወተው። የኬንያው ቢራ እዚህ ጋር እንደውም በ1978 ዓመተ ምህረት ከቅዱስ ጊዮርጊስ ጋር ጅማ ላይ 2-1 ጊዮርጊስ አረንጓዴ ማሊያ የእርሻ ሰብል ማሊያ ማለት ነው። ለዝግጅት እርሻ ሰብሎች እዛ ስለነበሩ ማለት ነው እና የዛ ሰዓት ላይ እንደሱ የነበረው ጨዋታ ላይ የገጠመው ቲም ነው። ከዛ ደግሞ ኤፍሲ ሊዮፖልድስ ነው የተጫወተው ጥበበ። እዛም ሲጫወት እንግዲህ ቅድም እንዳልከው ሆላንዳዊ አሰልጣኝ ሚስተር ጆን ዴንማርካዊ አሰልጣኝ ሚስተር ጆን ያንን ያ አሰልጣኝ ያ ተመልካች በፊት ላይ ያሳየ የነበረውን በዳርት ላይ ያሳየው የነበረውን ሁኔታ እሱ ሲደግምለት ያኔ ገባ። እንግዲህ ቀጣዩን ገባኝ። አሁን ገና ለዚህ እኮ ነው እኛ በራሳችን ልጆች መጠቀም መቻል አለብን። ሁልጊዜ እኛን እኔ ሳስረዳ የመናቅ ነገር ያለመቀበል ነገር ነው። ጥቤ ግን ገባውና የጥፋተኝነት ስሜት ተሰምቶት ያኔ በደንብ ደግሞ እንትን ብል የተሻለ ቦታ ላይ ደርስ ነበረ። እባክህ አንተ ሰው ካለበት ደውል። ምንድን ያለው መጨረሻ ላይ እንደውም ይህን መልእክት እባክህ አስተላልፍልኝ፣ የኑሮ ሁኔታ የተስተካከለ ካልሆነም ማገዝ ፈልጋለሁ፣ የተስተካከለም ደግሞ ከሆነ አንድ
እንደው የእድሜ ልክ ጥሩ ማስታወሻ ልሰጠው ፈልጋለሁና እባክህ አንተ ሰው እባክህ የት ነው ያለው ብለዋል። እኔም ብሎ ሌላ ሰው እንዳይመጣ ጥቤ መለያ ስላለው እና ሌላ ደግሞ ዜና ያው በ2029 ጥያቄ ነው ግን ሀሳብ ነው። ያው እንደዚህ አይነት ነገር የምናስብ ከሆነ ለኛ በተለይ በግብ ጠባቂ ላይ ተከላካይ ላይ ሁሉም ቦታ ላይ ለሀገር ውስጥ ተጫዋቾች ትኩረት ሊሰጣቸው ይገባል። እኔ አሁን ቀደም ሲል በአርባ ምንጭ ክለብ ውስጥ ግብ ጠባቂ የነበረ ፋሪስ አለዊ የሚባል የጥቅምት ወር የ2017 በሶከር ኢትዮጵያ ኮከብ በረኛ የተባለ ልጅ አሁን ግን ከአርባ ምንጭ ጋር መለያየቱን ስሰማ ምክንያቱ ምንድን ነው ብዬም አንዳንድ ወገን የቀረበለት ገንዘብ እና ለውጭ ዜጋው የቀረበለት ገንዘብ እኩል አይደለም እና መጀመሪያ ለራሳችን ልጆች ትኩረት እንስጥ። ጎዶሎ ነገር ካለበት መሙላት ነው። ግን በተሰለፈ እንኳን ለቡድኑም ባገለገለ ብትሄድ ብዙ አገልግሎት የሰጠውን በረኛ መክፋት ምንድነው ጥቅሙ? እና ሁል ጊዜ ለኛ ልጆች ቦታ ብንሰጥና ይሄ ልጅ እኔ የውጭ ዜጋ ነበር የመሰለኝ በአንድ ሁለት ጨዋታ ላይ ሳየው ሰውነቱ ምናምን ቁመናውን ሳየው የውጭ ዜጋ ነው የመሰለኝ እና አሁን የት ይገኛል ምናምን ብዬ እንትን ስል 1-3-4 የፕሪሚየር ሊግ ክለቦች እሱን በማነጋገር ላይ ናቸው። ለምን ይህን ክለብን ተውክ? ቀደም ሲል የባንክ ተስፋ ቡድን በግብ ጠባቂ ነበረ። ከዛ ዋናው ቲም ገባ። እንደዚህ እያለ የመጣ ልጅ ነው። አቅሙን እያጎለበተ የመጣ ልጅ ለምንድን ነው ተጠንቅቀን እቅፍ ድገፍ አድርገን ይዘን ልጆቹን አሳድገን አንድ ክለብህንም ማስጠራት ነው። በዚህ ነገር ላይ ለሀገር ውስጥ በረኞች የምንሰጠው ትኩረት በደንብ ይሁን ማለት ፈልጌ ነው። እንደዚህ አይነት ግብ ጠባቂዎችን ማግኘት ከባድ ነው። ከነቁመናው ትንሽ ስራ ነው የሚፈልገው። እንደነዚህ አይነት በረኞችን በግብ ጠባቂነት ብዙ ጊዜ ያገለገሉት ትንሽ በሰጣቸው በቀደም ባለው ጊዜ ፓቼ የሚባል የኦሜድላ የግብ ጠባቂ አሰልጣኝ አለ። በቃ ኦሜድላ ስትሄድ የሚመጣ በረኛው ሁሉ እንከን አታወጣለት። ሁሉንም ከታች እስከ ላይ ያሉት ተጨብጭቦላቸው ነው ናሽናል ቲም የሚጫወቱት። ለማስታወስ ያህል እንኳን ፈቱሽና አሊ በቂ ናቸው፣ ሌላ ነገር ሳልነካካ። ስለዚህ ወደኋላ ብትሄድ ብዙ አሉ። በቀደም ባለው ጊዜ ግርማ ከበደ የሚባል የኦሜድላ ግብ ጠባቂ የነበረ ጊኒ ላይ በተካሄደው የብሔራዊ ቡድን ጨዋታ ከሀገር ወጥቶ የቀረ ብዙ ግብ ጠባቂዎችን አፍርተናል። አሁን የግብ ጠባቂ ድሃ ለምን እንሆናለን? ያሉንን ግብ ጠባቂዎች በአግባቡ ለምን አንጠቀምባቸውም? ለምን እንገፋቸዋለን? ቢያንስ ጎዶሎ ነገራቸውን ሞልተን ብቁ አድርገን ይሄ እኮ እኔ ነኝ ያበቃሁት አማን ያበቃኝ ብለን ለመመስከር እባካችሁ የክለቦቻችን ለግብ ጠባቂዎቻችን ትኩረት አድርጉ ማለት እፈልጋለሁ። ልክ ነህ በታች ሐሳብህ ምንም ጠብ የሚል ነገር የለው እና አሰልጣኞችም እዚህ ላይ እኔ ደጋግሜ የምለው ከክለብ አመራሮች በተጨማሪ የግብ ጠባቂዎች አሰልጣኞች መስራት አለባቸው። ጸጥ ብለው ያየውን በቪዲዮ ላይ ያየውን መሞከር ብቻ አይደለም። ባለፈው ከቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂና አሁን የኢትዮጵያ ብሔራዊ ቡድን የግብ ጠባቂዎች አሰልጣኝ ደሳለኝ ገብረ ጊዮርጊስ ወይም ገበየው ጋር ባደረግነው ቆይታ ማለት ነው የተናገረው ነገር አለ። ቦታው አንድ ነው። እንደ ግብጽ እንደውም ህግ መውጣት አለበት። ግብ ጠባቂ ከሌላ ሀገር እንዳይመጣ መደረግ አለበት። አሁን የመድኑ ግብ ጠባቂ ነው የናሽናል ቲም ግብ ጠባቂያችን። እኔ ለሱ መሻሻል ራሱ የደሳለኝ አስተዋጽኦ አለው ብዬ ነው የማስበው። ለምንድነው ደሳለኝ በጣም ጠንካራ ሰው፣ እኔ በቅርበትም ስለማቅ ግብ ጠባቂዎችንም መፍጠር ይችላል። አሁን እነ ታዲዮስን ዘውዴ የምትባል በረኛ ነበረች። አዎ ደያስንም ምርጥ ደረጃ ላይ ያመጣው እሱ ነው። እና የሚያሰሩ ስራስ ምንድን ነው? ከዛ በተረፈ ማለት ነው አሁን ፋሪስ እንዳልከኝ ማለት ነው እንደዚህ አይነት ግብ ጠባቂ ቁመናው አዎ ትተኸው የሌላ ሀገር ተወላጅ አምጥተህ ያለችን አንድ ቦታ ለሌላ ሀገር ተወላጅ መስጠት
እንዴ በተለያዩ ክለቦች እኮ አንድ ግብ ጠባቂ ተደጋጋሚ ስህተቶችን እንኳን ሲሰራ ሲሰለፍ አይተናል አይደለም እንዴ? ይሄ ልጅ ደግሞ በጥሩ አቋም ላይ ያለ በ2017 በረኛ ወይም ግብ ጠባቂ ቅድሚያ ምንድነው መሰለ በራስ የመተማመን መንፈሱን ሊጨምርለትና እንዲያዳብር ማድረግ ነው ያለው። ስታሰልፈው አዎ ያንን ነው እድሉን ሰጥተው የ2017 የጥቅምት ወር ኮከብ ግብ ጠባቂ ከሆነ ያንን ልጅ በዛ መካከል አንድ ሁለት ጥፋቶችን እንኳን ቢያጠፋ ይሻሻላል ይታረማል ብለህ ሞራል ልትሆነው ነው። እንደዛ ቢሆን ኖሮ አሁን የኢትዮጵያ ብሔራዊ ቡድን ግብ ጠባቂ አቡበከር ሳን ከሱም ምክትል ሆኖ ይሄ ልጅ ሊገኝ ሁሉ ይችል ነበር ማለት ነው። ስለዚህ መታረም አለበት። አዎ አሁን የዛሬው እንግዳችን ተካበ ዘውዴ ይባላል። ተካበ ዘውዴ ስለ በረኛ አንዳንድ ነገር ስናወራ በእኛ ጊዜ በቃ ብዙም ፉክክሩ ምናምን ብዙ በረኛ አለ በየክለቡ 2-3 በረኞች አይጠፉም አለ። አሁን ግን ደሳለኝም ባለፈው ብሏል ብቁ በረኛ ለማፍራት ለበረኛ አሰልጣኝ የሚከፈለው ክፍያና ትልቁን የእግር ኳሱን 50% የሚይዘው እኮ በረኛ ነው። ግን ክፍያውን ስታዩ አራምባና ቆቦ ነው። እኔ በረኛ አሰልጣኝ ሆኜ አንተ ቡድኑ የእግር ኳስ አሰልጣኝ ስትሆን ያንተ ክፍያ እላይ ነው፣ የበረኛ አሰልጣኝ ክፍያ እዚህ ግባ ማባል ነው። እና ክለቦች ከሽንፈት የሚታደጋቸው በረኛ ነው። በአብዛኛው ጎል የሆኑ ኳሶችን የሚያድነው ሪጎሬ የሚያድነው ትልቁን ስራ የሚሰራው በረኛ ነው። የበረኛ አሰልጣኝ ላይ ትልቅ ስራ ሊሰሩ ይገባል። ለበረኛ አሰልጣኝ የምናደርገው ነገር አናሳ ነው። ስለዚህ ክለቦቻችን ለተጫዋችም ለአሰልጣኝም የምትከፍሉት ክፍያ ለሁሉም ባላንስ ቢሆን በተለይ የጫውታውን 50% የሚይዙት የበረኞችን የበረኛ አሰልጣኝ ላይ ትኩረት አድርጋችሁ ብትሰሩ መልካም ነው ማለት እፈልጋለሁ። አዎ በጋሽ እንደው እንደማጠቃለያ ምንድነው መሰለህ ልክ ነህ። አሁን ተካበ የተናገረው ነገር በዛን ወቅት ስታየው እነ ንጉሴ ወልደአማኑኤል ከኢትዮጵያ ቡና አለ፣ ደሳለኝ ከኤርትራ ጫማ አለ፣ በለጠ ወዳጆ አለ፣ ኤርፎርስ የዛ ሰዓት ንብ እነ ብዙወርቅ ከሌቻና ቅጣው ሙሉ አሉ። እንደውም ጋሻጎስ ነፍሳውን ይማረውና ለማሰለፍ ራሱ ተቸግሮ በቃ ተራ በተራ ይደረግ ነበረ። እነ በይተም ከበደ ሲሚንቶ አለ። አዎ እነ መላኩም የሚባል ልጅ ነበረ። ህንጻም ከዛ በኋላ ባንክም ነው የተጫወተው። አዎ መላኩ እንደዚህ አይነት ግብ ጠባቂዎች ነበሩ። ለዋቢነት እነዚህ መጥቀስ ትችላለህ። በለጠ አለ። አሁን ግን እንደውም እኮ በፊት ላይ ችግሩ ለማሰለፍ ነበረ። አሁን ላይ አንድ በመከራ አገኘ። ትንሽ ስህተት ነው የሚፈልጉብህ ደግሞ። አዎ ግን አሁን ለምሳሌ እስቲ መቻልን የሚያክል የሰራዊቱ ቡድን አዎ መመኪያችን እንዴት አድርጎ ነው ግብ ጠባቂ ከውጭ ሀገር አምጥቶ የሚያሰልፈው? በዚህ አይነት እንግዲህ ነገ ዳር ድንበራችንን ለማስከበር የውጭ ዜጋ ልናመጣ ነው ማለት ነው። በፍጹም መደረግ አይገባውም። መቻል አሁን በለጠን አምጥተህ ጠንካራ ስራ አሰራ ብለው ቢያደርግ 2-3 ግብ ጠባቂ ማፍራት አያቅተው። እንግዲህ አሁን በሰራዊቱ ቡድን ጀመርኩልህ እንጂ ክለቦችም ይሄን ማድረግ ነው። ፌዴሬሽኑም ለሀገር ውስጥ በረኛ ቅድሚያ መስጠት የሚቻልበትን ህግ ማውጣት አለበት እላለሁ። በዚህ ጉዳይ ላይ እንደውም አበበ ቢቂላ ላይ በረኞችን ብቻ የሚያሰራ አንድ አሰልጣኝ አለ። ከተመቻቸልን ሳምንት እሱንም አሁን የት ነው ያሉት ብዬ እሱንም ይዤ እመጣለሁ። እንጠብቃለን። በመቀጠል ደግሞ ሰሞኑን ብዙ ነገር ተብሏል። እንደው ትንሽ ሳንል እንዳናልፍ በአትሌቲክሱ ጉዳይ ላይ የሆነ ነገር በልና ወደ ውይይታችን እንሂድ። አው እንግዲህ የአትሌቲክሱ ጉዳይ ህዝቡንም በከፍተኛው ሁኔታ ያሳዘነ፣ ምክንያቱም አይን ላይን ያለው በአፈር አይጫወትም ነው። የነበረችን አትሌቲክስ ነች። አገራችንን በበጎነት በዓለም አደባባይ አምባሳደር ሆኖ የሚያስጠራው አትሌቲክሳችን ከጊዜ ወደ ጊዜ እየተንሸራተተ የአደጋ መብራት እያበራ ነው ያለው።
እሱን ያደጋ መብራት ደግሞ እኛ ልናስቆመው አልቻልንም። የእርምት እርምጃ ልንወስድ አልቻልንም። ያው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ከትላንትና በስቲያ ዓርብ ጋዜጣዊ መግለጫ ሰጥተው ነበረ። በጋዜጣዊ መግለጫው ዙሪያ አጠቃላይ ነገሮችን ተገንዝበን አይተን የሚመለከታቸውን ባለሙያዎች አነጋግረን ከጋዜጣዊ መግለጫው ጋር ያለውን ልዩነት አመዛዝነን በቀጣይ ሳምንት ሰፋ ያለ ነገር እናደርጋለን። ግን ከችግሮች ውስጥ አንድ ሁለቱን ለመናገር እንዲፈቀድልኝ በአክብሮት ጠይቃለሁ። ፈቅደናል። እሺ፣ በዋናነት ዲሲፕሊን የሚባል ነገር የኢትዮጵያ አትሌቲክስ ፌዴሬሽን ከናፈቀው ቆይቷል። የተለያዩ አይነት ነገሮች ይሰማል። ከዛ በተረፈም የአትሌቲክስ የብሔራዊ ቡድን አሰልጣኞች ፕሬዚዳንቱ ባለበት በቅርበት በቦክስ ኤርፖርት ላይ ሲደባደቡ ታይቷል። ደግሞ የሚገርመው የመልስ ግጥሚያ ሁሉ ነበረው። ይደገም ተብሎ አይ በአንድ ማ አይታለፍም ምናምን ተብሎ የመልስ ጨዋታ አለው ተብሎ እንደገና ቶኪዮ ላይ ሰው ሀገር ላይ ሄደው ቦክስ ቀጥለዋል። ገና ከመጀመሪያው መደረግ የሚገባው አገር በእንደዚህ አይነት ምክንያት ከዚህ ያነሰ ውጤት ብታመጣ ይቻላል። እነዚህን አሰልጣኞች ይዘህ ውድድር ቦታ ላይ ከምትሄድ፣ ምክንያቱም ነገ ሰልጣኞች ምንድን ነው የሚማረው? ቦክስ ለማሰልጠን ነው እንደ እነሱ የመጡት? አትሌቲክስ ነው እንጂ የአትሌቲክስ ፌዴሬሽን ፕሬዚዳንት እዛ ቦታው ላይ ያለ ይህን ነገር መውሰድ ነበረበት። ሌላው ምንድነው መሰለ በጋሽ ለኢትዮጵያ አትሌቲክስ መውደቅ ዋናውና ግንባር ምክንያቱም እንደሆነ ታውቃለህ? ማኔጀር የሚባሉት ነገሮች ናቸው። እና የኢትዮጵያ እግር ኳስ የሚመራው በሁለት ማኔጀሮቹን ደግሞ ማን ነው መሰለ የሚያሽከረክራቸው? በዓለም ላይ ያሉ ሁለት ትጥቅ አምራች ድርጅቶች ናቸው። አትሌቲክሳቸው የኢትዮጵያ አትሌቲክስ በእነዚህ ሁለት ትጥቅ አምራች ድርጅቶች ቅኝ ተገዝቷል። እነሱ ናቸው እንደልባቸው የሚያሽከረክሩት። እንዳው ይህን ሳምንት በሰፊው እንትንልበታለን። ቀይ መስመር ሊሰመርላቸው ይገባል ለማናጀሮቹ። ያንን ቀይ መስመር ማለፍ የለባቸውም። መጀመሪያ ቅድሚያ ለሀገር ነው። እኛ ብሔራዊ ቡድን በእግር ኳሱ ስትመርጥ ክለብ እያሰለጠነ ብሔራዊ ቡድን ማሰልጠን ከባድ ነው። ስለዚህ ሁልጊዜ ለብሔራዊ ቡድን በየርቀቱ አሰልጣኞችን ስትመርጥ ቀድመ ማዘጋጀትና ቀድመ መከፈል ያለበትን ነገር ማድረግ ነው። አሁን የኔ ልጅ አልሄደም፣ የኔ አሰልጣኝ አልመጣም፣ የሮጥ ነው ከሶስት ሀገር ነው የምንመስለው ሰበብ ምናምኑ እዚህ ጋር ነው መቆም ያለበት። ፌዴሬሽን ማቆም ያለበት እዚህ ጋር ነው። ለብሔራዊ ቡድን በዚህ ርቀት ኤክስ የተባለውን በዚህ ርቀት፣ ዋይ የተባለውን በዚህ ርቀት፣ ደብሊው የተባለውን መርጠናል። ከዛ ውጪ ግብስብስ ብሎ መሄድ አግባብነት ያለው አይመስለኝም። ባለፈው ኦሎምፒክን ለመውቀስ ሩጫው ከባድ ነበር። እንዴት ተደረገ? እንደውም ኦሎምፒክ እኮ አንድ ወርቅ አምጥቷል። ሊመሰገኑ ሊጨበጨብላቸው ይገባል። ይሄ በዓለም አትሌቲክስ ውድድር ላይ ሌሎቹ ነሐስ ቢያመጡ ላይገርማቸው ይችላል። በሜዳሊያ ውስጥ ብቻ መግባታቸው ሌሎች ሀገራት ደስ ሊላቸው ይገባል። እኛ አልለመድነው። ባለመድነው ነገር ላይ እንድንገኝ ያደረጉን ሰዎች ሊጠየቁ ይገባል። እዛ ደግሞ ባንዲራህን አገርን ወክለ ሄደን ለድብድብ መጋበዝ፣ ያዙ ልቀቁኝ ማለት አግባብ አይደለም። በየርቀቱ ያሉ ተወዳዳሪዎቻችን አሁን ኦሎምፒክ ሲዘጋጅ እኮ የፈረንሳይ የአየር ሁኔታ ምንድን ነው? እንደዚህ ለዚህ የአየር ሁኔታ የሚመጥነን የት ነው? ደብረ ዘይት፣ ናዝሪት ምናምን እየተባለ ሰልጥነው ነው የሄዱት። አሁን ሙቀት አለ። ሙቀቱ እንዲያደረገን አየሩ ከበደኝ ሰበባ አያስፈልግም። ናዝሪት አለ፣ ድሬዳዋ አለ። ተዘጋጅተ በደንብ ተዘጋጅተ በአንድ ወቅት የጽህፈት ቤት ኃላፊ የነበሩት አቶ ቢልልኝ መቆያ በቃ ጥሩ ዝግጅት አድርገን ሄደናል። ያሰብነው እንደዚህ ነበር፣ ያገኘነው ይሄ ነው። በቃ ተዘጋጅተ ሄደ። ከጠበቅከው አንድም ሁለትም ብታንስ ችግር የለውም። አንዳንዴ ከጠበቅከውም በላይ ስለምታገኝ። ስለዚህ በአትሌቲክስ ዙሪያ ላይ ብዙ ነገር የምንለው አለ። በሳምንት
በተሻለ ሁኔታ እንቀርባለን። እኔም እንደተለመደው እንደማጠቃላይ ልበልና በጋሽ እዚህ ላይ ምን አለ መሰለ የነዚህ የሁለት ትጥቅ አምራች ድርጅቶች ነገር አሉ ትላልቅ አትሌቶች የሚባሉ ራሱ እና አሁን በኃላፊነት ላይ ከዛ አካባቢ የሚራቁ የቀድሞ አትሌቶች ታዋቂ አትሌቶች የዛ ምርት ተጠቃሚዎች ናቸው። የሚገርም አትሌቶችን ለማበረታታት ይሄዳሉ ይባላል። ግን እነሱ ምን መሰለ የሚያደርጉት የዛ ትጥቅ አምራች ድርጅትን ትጥቅ ለማስተዋወቅ ነው የሚሄዱት እንጂ የብሔራዊ ቡድን አትሌቶች ለማበረታታትም አይደለም። ብዙ አይነት ጨዋታ አለ። አሁን እንዳልከው በኦሎምፒክ ላይ ብዙ የተፈጸመ ብዙ ወቀሳና ያዙ ይልቀቁኝ ነበረ። ይሄም የሚታየው አንድ የስፖርት ባለሙያ ሲናገር ሰምቼዋለሁ። ይሄኔ ዶክተር አሸብር ላይ ቢሆን ነገር ይባባሳል ምናምን ሲባል ማለት ነው ሰልፍ ይወጣል። አዎ እና ይሄ ነው ችግሩ። ከግለሰብ ጋር አይደለም እኛ መጣላት፣ ግለሰብን አይደለም ማውገዝ ያለብን። ቅድም እንዳልከው ያንን ቀይ መብራት የበራበትን ነገር አስመረ እኛ ለአትሌቲክሳችን ቀይ ምንጣፍ እኮ ነበር የምናውቀው። ስለዛ በዚህ ደረጃ አስተያየታችንንም ቅሬታችንንም ስንገልጽ በግለሰብ ደረጃ እናድርገው። እንግዲህ አሁን ዜና ብለን ብዙ አከረር ነው። እንደው ለውይይት ባቀረብነው ጉዳይ ላይ የገነነ አሟሟት ምንን ያስመለክተናል? አሁን በተለያየ ሶሻል ሚዲያ ላይ እንዳየነው የአንድ ሆቴል ውስጥ ገነነ ከመሞቱ በፊት በእጁ ላይ የያዘው የአልጋ ቁጥሩ ቁልፍ እንደዚህ ይዞ ተነስቷል እና ወንድማችን ሁሉ ነገራችን የደራሲ ጋዜጠኛ ገነነ መኩሪያ እውነት ግን ራሱን ያጠፋል? በፍጹም ብዙ አያስኬድም፣ ያማል። በወቅቱ በአንድ የማህበራዊ ሚዲያ ላይ ሳይ ባልደረባችን እያለቀሰ ነበር ሲያወራ የነበረው። እውነት ነው እና በገነነ ጉዳይ ላይ ብዙ ተብሏል። ወደፊት እንላለን፣ ጀምረነዋል፣ እንጨርሰዋለን። በዚህ በኩል የቀድሞ የኦሜድላ ተጫዋች ጥበበ ሰለሞን ብዙ ነገር ልኮልናል። እኛ አሁን እዚህ ጋር ማቅረብ አልፈለግንም። እሱ አሁን ይመጣል። እሱ ባለበት በዚህ ጉዳይ ላይ በደንብ የምናወራ ይሆናል። በአንዳንድ ጉዳይ ላይ እንደውም ወንድምየውን አነጋግረን ነበር አይደል? እስቲ አማን ይሻላል። እንግዲህ አሌክስን አነጋግረን ነበረ። ብዙ ግልጽ ያልሆኑልን ነገሮች አሉ። በዚህ ደረጃ የሚገርምህ ተመልካቾቻችን ራሱ ለምንድን ነው ብዙ ወንድሞች አሏቸው እነሱ ጋር ተዋዳቸው የማሰሩት የሚል ጥያቄ አቅርበውልናል። አሌክስን በተደጋጋሚ አግኝተነዋል። ለማናገር ፈቃደኛ ነው። አዲስ አበባ ስመጣ ይልናል። አዲስ አበባ ይመጣና ግን ሳያናግረን የሄደበት አጋጣሚ አለ። እንግዲህ እኛ ልናስገድድ አንችልም። ምክንያቱም አሁን እኛ ግልጽ እንዲሆንልን የምንፈልገው ነገር አለ ከዚህ ጉዳይም ጋር ተያይዞ ማለት ነው። ምንድነው አሁን ለምሳሌ ገኔ ማክሰኞ ሊሞት ማለት ነው። ሰኞ ዕለት እሱ ሐዋሳ መጥቷል። እግሩን ከተቆረጠም በኋላ አላገኘውም ነበር ወንድሙ ማለት ነው። መጥቶ ልክ ገኔ ያለበት ሆቴል ሊገባ ካለ በኋላ ረጅም ሰዓት ስልክ ተነጋገረ። የተነጋገረው ገኔ ቤቱ ይመለስ አይመለስ በሚለው ጉዳይ ነው። ከዛ በኋላ ሳያገኘው ተመልሶ ሄደ። በማግስቱ እህትየውን ይዞ ለመምጣት ማለት ነው። ለሽምግልና ስለሚፈራት ነው። እህትየውን ያከብራታል፣ ይፈራታል። ለዛ ሄደ። በዛ መካከል ነው እንግዲህ ገኔ ሞት የተባለው። በቃ አሁን ያሉትን ነገሮች ስታይ ቁልፍ የት ሄደ? የሆቴሉ ቁልፍ የለም ከተባለ ማለት ነው እንግዲህ ተሰብሮ ሲገባ በረው ከጀርባው ላይ ቁልፉ ከሌለ የት ሄደ ያ ቁልፍ? የሆቴል ስም እንዲጠፋ አልፈልግም። መሞቱንስ በምን አወቀ ሰውየው?
እንግዲህ የግል እዚህ ደረጃ ደረሰ። የግል ጠንቋ ያላቸው ማለት ነው። መሞቱን በምን አውቆ ነው? የሆቴል ስም እንዳይጠፋ ባካችሁ እንዴት ነው እንደዚህ የሚባለው? ፖሊስ ይህንን ጉዳይ በጥልቀት ሊያየው ይገባል። እንደውም በሰዓቱና በወቅቱ በፍጥነት ተገንሶ አማኑኤል እንዲቀበር ነበር የታሰበው። ግን ይሄ ታሪክ ተመራማሪ የታሪክ አዋቂ ለኢትዮጵያ እግር ኳስ ትልቅ ነገር ያደረገ እያዋዛ ብዙ ትውልድን ያፈራ በሚታወቀው ገነነ ግን በዚህ መልኩ አይደለም። በወቅቱ እንደውም የኢቢኤስ ጋዜጠኛ አስፋው መሸሻም በስላሴ ነበር ቀብሩ የተካሄደው እና እንደዚህ ክብር ሰተን ቦታ ሰተን ነው ሊቀበር የሚገባው ብሎ ሙሉን ወጪ የሸፈነው ሌላ እንትን ነው። አሁን ስሙን መግለጽ ባልፈልግም ቤተሰቡን ሳያስገቡ በዛ በኩል ጨርሰው በስላሴ እንዲቀበር ነው የተደረገው እንጂ በወቅቱ ጥድፍ የተባለበት ምክንያት ለኔም ግራ ገብቶኛል። አው ምንድነው መሰለ ከዛ በተጨማሪ አንድ መሰረታዊ ጥያቄ መጠየቅ ያስፈልጋል። ምንድነው ገነነ ራሱን አንቆ ከገደለ በገመድ አንቆ ገደለ ነው የተባለው። ገመዱን ከየት አመጣው? እንዴት ገባ ገመዱ? እንደውም ልብ ብለህ ከሆነ እኔ እናንተ ባየነው የሆቴል ክፍል ላይ ገመድ የሚያንጠለጥል ነገር አልነበረም። እኔ ከአንድ ሰው እንደሰማሁት በወሬ ደረጃ እንደሰማሁት ተንጠልጥሎ የሞተው በበሩ እጀታ ነው። የበሩ እጀታና ይሄ ዊልቸሩ እግሩን መሬት ይነካል፣ አንደኛው እግሩ መሬት ይነካል። በዚህ እንዴት ሊንጠለጠል ይችላል? ራሱን እንዴት ሊያጠፋ ይችላል? ቁልፉስ ሄደ እኮ ይሄ ነገር ወዴት እያመራ ነው? ምንድነው የተፈለገው ነገር? እንደውም ባለቤቴ የዚህን ያህል ከተዳረሰ ቢቀርበትስ ቀድሞ ቢወጣስ ኖሮ ቢተውስ? በፍቅር እኮ መለያየት ይቻላል። የዚህን ያህል ዳቦ ከውጭ ገዝቶ ከመጣ ባለፈው ሳምንት አማንሻ እንዳልከው ምግብም ከውጭ ይዞ መምጣት ደረጃ ላይ ከተደረሰ ያኔ ነበር እኮ በቃኝ ብሎ መውጣት የነበረበት። ያኔ ምንም ነገርም ላይፈጠር ይችል ነበር ስትለኝ እንግዲህ ያው ብዬ ዝም ምን ያልኩት ምንድነው መሰለ ልክ ነው ገነነ ከተቋሰለ ቆይቷል። የእግሩ መቆረጥ ግን ይሄ መቋሰሉን ማለት ነው ወደ ግልጽ ስድብና ዘለፋ ሞራል የሚነካ ንግግር እስከመናገር አድርሷቸዋል እነሱም ማለት ነው። የሚገርምህ አምቡ ሰው ከምንጠራት እህታችን በተጨማሪ ሌላ ሴት አለች፣ የሷ እህት አለች። ዋናውን ትሪት ዋናውን ነገር የምታደርግ የነበረችው እሷ ነች። አንዳንድ ጊዜ እኮ ሰይጣንም ስምን ያወጣል። ሰላም ተብለ አንተ ጨራቅ ልትሆን ትችላለህ። እንግዲህ በጋሻው ተብለ ደግሞ ደንጋጣ ልትሆን ትችላለህ። አማን ተብለ አሸባሪ ልትሆን ትችላለህ። እንደዚህ አይነት ነገር ነው እና ትልቁ ችግር ያለው ለዛ ሁሉ ነገር መፈጠር ያች ልጅ ላይ ነው። በቀደመታ ያልኩ ልጅ ነበረ ይንቀሳቀሳል፣ ቤት ውስጥ ስልክ ይፈትሻል ምናምን የሚል ያ ምትኬ ቤቱን ከተቆጣጠረ ቆይቷልም። ገና ገነነ እግሩን ሳይቆረጥ ምናምን ነው ቤቱን መምራት የጀመረው። ይሄኛው ልጅ ግን ከዚች ከእህትየው ጋር ግንኙነት እንዳላት እና ለዛም እንደሆነ ስልኩን የመበብረር ፍቃድም የተሰጠው ምን ያለውም ተረድተናል። አዎ በዚህ ጉዳይ ላይ አሁንም እንትናችን አይቆምም። በዚህ ጉዳይ ላይ በእኛ በግል የምናውቀው ልጅ ለማዋራትም እሱንም ለማግኘት በሁኔታዎች ከተመቻቹ እኛ ጋር ችግር የለብንም። ባለፈው እንዳልነው የገነነ ሞተ ተብሎ የተጫነበት ነጩ መኪና ፖሊስ የመረመረው ደግሞ አይጥማውን ፒካፕ መኪና የአይጥማ ፒካፕ መኪና ከምርመራ በኋላ 2 ወር ባልሞላ ጊዜ ውስጥ ለሽያጭ ቀረበ። ምክንያቱ ምን ይሆን? ያንን ሸጦ ኤሌክትሪክ ለመግዛት ወይስ ሌላ?
ብዙ የምትነካካቸው ነገሮች አሉ። አሁን ወንድምየው አለማየሁም የነገሮች አለመመቻቸት ለስራ ጉዳይ ነው የመጣሁት አዲስ አበባ። አሁን በሚቀጥለው ግን ስመጣ አማንንም አንተንም አግኝቻችሁ በዚህ ጉዳይ ላይ በደንብ አወራችኋለሁ። አሁን አዲስ አበባ መጥቼ ነበር፣ እውነት ነው መጥቻለሁ፣ ግን የነበረኝ ቆይታ አጭር ነበረ። ለዛ ነው ትቻችሁ የሄድኩት። በሚቀጥለው ግን ስመጣ ከናንተ ጋር ብዙ ሰዓት ወስጄ ከናንተ ጋር እናወራለን ብሎኛል። አው እንግዲህ አሌክስ ያው ቤተሰብ አስተዳዳሪ ነው፣ ስራም ኃላፊነትም ሊኖር ይገባል። ግን አንዳንዴ ለዚህም ደግሞ የተወሰነ ሰዓት ቢሰጥ መልካም ነው። በቀጣይ ያስተካክለዋል፣ ችግሩንም ያርመዋል ብለን እናስባለን። እንደማጠቃለያ ግን ለሌ የምፈልገው ሶስት አንኳር ነገሮች ሊነሱ ይገባሉ። አንደኛ የሆቴሉ የበር ቁልፍ የት ሄደ? ሁለተኛ ባለቤቱ እንዴት የሆቴሉ ባለቤት ለሆቴሉ ስም ተጨንቆ ምን ተደረገ? ሶስተኛ ገነነ ራሱን ማጥፋት ቢፈልግ መድኃኒት አጠገቡ እያለ ራሱን ከመግደል በመድኃኒቱ ለምን አልሞተም? ሌላው ፖሊስ እዛ ቦታ ላይ ሳይደርስ እንዴት ሬሳው ተነሳ? አንዳንዴ አማንሻ እንደው ሰዓታችን ይገድበናል እንጂ ነፍስ ያለ ከመሰለ ከተጠያቂነትም ለመዳን ነፍስ ካለ ለማዳን ፖሊስ መጠበቅም እንትን ላትል ትችላለህ። ግን ቀድመው መሞቱን ያወቁ ነፍስ ለማዳን ነው ማለት እኔ አይገባኝም። ገነነ ኤፍኤም መሰለ ጋር እየሰራ በእግሩ ከአፍሪካ ህብረት ፉሏ ድረስ ከፉሏ ቦሌ ከቦሌ አማኑኤል በእግሩ ሄድ ምን ያህል ጤነኛ እንደሆነ ያ ሁሉ የጉዞ ታሪኩ እንዳለ ሆኖ እግሬ ተሽሎኝ ከአማኑኤል አጅብ ምዕራብ ሆቴል ደርሼ ልመለስ ነው ያለው። እንደዚህ ተስፋ ያለው ልጅ እንዴት ራሱን ሊያጠፋ ይችላል? ሳምንት በሌላ ዝግጅት በዚሁ ጉዳይ ላይ ተመልሰን እንመጣለን። በመቀጠል በእንግዳ ፕሮግራማችን የቀድሞ የብሔራዊ ቡድንና የምስራቅ አፍሪካ ባለድል ከሆነው ከተካበ ዘውዴ ጋር የነበረንን ቆይታ ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።